ፊልሙ ሲጀምር ሁሱ የተባለ ሴት በኢቬር ጨዋታ ውስጥ ሆና በፍጥነት እየሮጠች እናያታለን። ጠላቶቿ ከጀርባ እየተከተሏት፣ እሷም ህይወት እንደ ጨዋታ ነው፣ እዚህ ውስጥ ማንም ሰው መሸነፍ አይፈልግም፣ ነገር ግን እጣ ፋንታ እኛ በፍጹም ባልተዘጋጀንበት ሰዓት ይመታናል፣ የታሪኩ መጨረሻም ከምናስበው በጣም የተለየ ይሆናል ስትል በልቧ ታስባለች። ይህንን ተናግራ ሳታበቃ ከጀርባ በጥይት ትመታለች። ከዛም ታሪኩ 1 ወር ወደ ኋላ ይመለሳል። ሁሱ ዛሬ ሰርጓ ሲሆን ከደንበኞቿ ጋር መልእክት የተላላከች አባቷ ይመጣል። እሱም ቻኔት ነው ያለው ብሎ ይጠይቃታል። ቻን ሊያገቡት የተዘጋጀው እጮኛዋ ሲሆን እስካሁን አልመጣም ነበር። እሷም መልእክት ልኬለታለሁ ደውዬለትም ነበር ግን አይመልስም። ሁሉም ሰው በሁኔታው ተጨንቀው እንግዶቹ በሙሉ እኮ ደርሰዋል፣ እሱ ግን እስካሁን አልመጣም ይባባላሉ። በዚህ መሃል አንድ ህፃን በእሷ ላፕቶፕ ላይ ጨዋታ የተጫወተ ያለ የድምፅ መልእክት ይደርሳትና ህፃኑም በሰው ሁሉ ፊት ይከፍተዋል። መልእክቱም የቻን ሲሆን ከአንቺ ጋር ያለኝን ግንኙነት አቁሜዋለሁ፣ ከተማዋን እየለቀኩኝ ስለሆነ ልትፈልጊኝ አትሞክሪ ሲል ሁሉም ሰው ይሰማል። ይህንን የሰሙት ሁሱና ቤተሰቦቿ በጣም ይደነግጣሉ። 1 ወር ካለፈ በኋላ ሁሱ አሁንም ሀዘን ውስጥ ስለሆነች ጓደኛዋ ዚያ ወደ እሷ ጋር መታ አሁን ወደ ስራሽ መመለስ አለብሽ ስትላት፣ እሷ ግን ምንም መስራት አልፈልግም ብትላትም ጓደኛዋ የቪአር ጨዋታ 2 ትኬቶችን ሰታት ይህንን ጨዋታ መሞከር አለብሽ ብላ አስገድዳ ይዛት ሄዳለች። እዛ ደርሰውም ጨዋታው ከመጀመሩ በፊት ተጫዋቾች ሁሉም አጋሽ እንደሚኖራቸው ይነገራቸውና መነጽራቸውን ሲያደርጉ ጓደኛዋ እኔ ሀብታም ሰው ሚስት ሆኜ ፖሊስ እየረዳው ነው፣ አንቺ ምን አይነት ስክሪፕት አገኘሽ? የመታወቂያ ካርዴን ገና አላየሁትም፣ ይህ ጨዋታ ስክሪፕት የለውም፣ ጥቂት ፍንጮች ይሰጡናል፣ የቀረው ታሪክ በተጫዋቾችና በጠላቶች ግንኙነት የሚፈጠር ነው ብላ ታስረዳታለች። ጨዋታው ሲጀመር ሁሉም ነገር እውነተኛ ስለሚመስል ሁሉም ይገርማሉ። ትልቁ ባር ሲከፈትም ዚያ የተባለ መልካም ወንድ ይመጣና ደህንነታችሁን ጠብቁ ይላችኋል። ወደ ውስጥ ከገቡ በኋላ እሷ ጓደኛዋን ይሄ ጨዋታ ምን ያህል ጊዜ ይወስዳል ብላ ስጠይቃት፣ እሷም 4 ሰዓት ይወስዳል የተባለው ብላ ትመልሳለች። ሁሱ ወደ ክፍሏ ሄዳ ማረፍ ስትጀምር በሯ ተንኳኩቶ በሩን ክፈችው ክፍሉን መፈተሽ አለብን የሚል ድምፅ ስትሰማ ሁሱም የመታወቂያ ካርዴን እንኳን እስካሁን አልነበብኩትም እኮ ብላ ካርዱን አውጥታ ስታነበው በካርዱ ላይ በውጭ ሀገር የተማርሽ የዶክተር ዲግሪ ተማሪ ነሽ፣ እጅግ ውድ የሆነ ነገር ግን ህገ ወጥ የእጽ ፓኬት በእጅሽ ይገኛል፣ ከተያሽ ወደ እስር ቤት ትላኪያለሽ የሚል ጽሑፍ ታገኛለች። ሁሱንም በሁኔታው ተስፋ ቆርጣ በዚህ ጨዋታም እንኳን እድል የለኝም እያለች ሰዎቹ የተከተሏት ስለሆነ በመስኮት በኩል አምልጣ ወደ አንድ ምግብ ቤት ሄዳለች። ምግብ ቤት ውስጥም ከአንድ ሰው ጋር ተቀምጣ እየበላች ያለ ሌላ ሰው መጥቶ አብረን እንስራ፣ በዚህ መንገድ ማሸነፍ ቀላል ይሆንልናል። እሷም የእጽ ፓኬቱን ሰጥታው አንተ ያዛው እኔ በደንብ መያዝ አልቻልኩም ስትል በደስታ ይቀበላታል። ነገር ግን በዛው ሰዓት ፖሊሶች ሲደርሱ እሱም አሁን በህይወት መኖር የበለጠ አስፈላጊ ነው ብሎ እጹም መልሶላት ይሄዳል። ፖሊሶቹም ቦርሳሽን አሳይ መፈተሽ አለብን ብሏት ልትሰጥ ስትልም ከፊቷ የተቀመጠው እጁ ጣልቃ ይገባና ሀሱና እኔ ከምሽቶ ጀምሮ እዚህ አብረን ተቀምጠን ነበር፣ ስለዚህ ሰው ተጠርጣሪ አይደለችም። ፖሊሶቹም አሁን ልንፈትሻት ይገባል ሲሉ እዚያ ሽጉጡን አውጥቶ ይደቅንባቸዋል። ከዛ ሁሱም እባካቸው አትጣሉ እያለ የተለመናቸውና እዚያ ሰዎቹ ውስጥ ጠራ የባህሪው ማንነት ይገለጣል። እሱም ችን የተባለ የጦር አዛዥ ነበር። እዚያ ለፖሊሶቹ ሁሱ አዲስ ከውጭ ሀገር የተመለሰች ስለሆነች አትፈትሿትም ይልና ወደ ውጭ ይወጣሉ። እሱም በእጅሽ ያለውን እጽ ምን ልታረጊው ነው? አልወቅም አንተ ጋር ማስቀመጥ እችላለሁ ስትለው፣ እሱም ልብሽን ጠይቂ ምን ማድረግ ትፈልጊያለሽ ብሏት ሄዳል። ሁሱ እዛ ቆማ ስለ ህይወቷ ታስባለች። በትዝታዋ ውስጥም የህንፃ ጥናት ለመማር ወደ ውጭ ሀገር መሄድ ትፈልግ እንደነበረ፣ ነገር ግን የአባቷ ጤና ጥሩ ላይ ስላልነበረው ጉዞዋን ሰርዛ በምትሰራበት ድርጅት ስራ አስኪያጁን ወደ ዲዛይን ክፍል ቀይሩኝ ብላ ጠይቀውም ረዳት አድርገው እንዳስቀሯት ታስታውሳለች። ከቺያን ጋር ተጋብታ ቀላል ህይወት መኖር ትመኝ እንደነበረ፣ ነገር ግን እሱን በመጨረሻው ሰዓት እንደተዋትም ታስባለች። አይኖቿ በእንባ ተሞልተው በእውነተኛው ህይወት የፈለግኩትን አላገኘውም፣ በዚህ ጨዋታስ ቢሆን አንድ ጊዜ እንኳን ማሸነፍ አልችልም እያለች ራሷን ጠይቃለች። በዚሁ መሀልም እሷም የመጨረሻው ተልእኮ የኬሚካል ፎርሙላውን ለፋንግ ስጪው፣ እሱ የዩኒቨርሲቲው ከንቲባ ነው የሚል ደብዳቤ ደርሳታል። ወደ ክፍሏ ስትመለስ ደግሞ ተልእኮ ተቀይሯል፣ አሁን ይህን ፎርሙላ ሰማያዊ ሻርፕ ላረገው ሰው ስጪው የሚል ማስታወሻ ታገኛለች። ወደ ውጭ ስትወጣም ዚያ ሰማያዊ ሻርፕ አርጎ ታየውና ለሱ ትሰጠዋለች። ነገር ግን በዛው ሰዓት ሌላ ሰማያዊ ሻርፕ ያደረገ ሰው ሲመጣ ግራ ትጋባለች። ዚያም ተልእኮ ሽፋ የሆነ ይመስላል፣ ስለዚህ አሁን ልብሽ ለሚነግርሽ ሰው ፎርሙላውን ስጪው። ሀሱ በምግብ ቤት ውስጥ የሚያዳናት ዚያ ስለነበረ ፎርሙላውን ለሰው ታስረክበዋለች። ዚያም ተልእኮሽ ተጠናቋል፣ አሁን በዚህ ከተማ መቆየት የለብሽም ስለዚህ ውጪ ሲላትም ሁሱ አመሰግናለሁ ብላ ስትወጣ ፖሊሶች ይከተሏታል። እየሮጠች ያለ ከጀርባ በጥይት ትመታለች። ሁሱ የስራ አስኪያጁንም ማን የገደለኝ ብላ ብትጠይቅም እሱ ግን ጨዋታ ውስጥ ጠናቀቅ አስፈላጊው መረጃ ይሰጥሻል፣ ከዛም አስፈላጊ ስትደውሉላት ትወጣለች። በሌላ በኩል ዚያ ጨዋታውን አሸንፈውና ጓደኛዋ እሱ እንዳሸነፈ ስትነግራት በጣም ይገርማትና እሱ እኮ ተራ ገጸ ባህሪ ሆኖ የተጫወተው እንዴት ሊያሸንፍ ቻለ?
አይ እሱ ተራ አልነበረም፣ የአራት ቡድኖች መሪ ነበር ስትላት ተናዳ እንዴ እኔን ዋሽቶኝ ፎርሙላውን ወሰደው ለእሱ መስጠት አልነበረብኝም እያለች ስልኳን ስታይ ዚያ ጠላቱን ለመግደል 2 ጊዜ ተኩሳል የሚል አስተያየት ታነብና የተኮሰባትም እሱ እንደነበረ ታውቃለች። እሱም እንዴት አይነት ውሸታም ነው ህይወቴን አጥፍቼ እንደሞኛ መስገኛ ወጣው ብላ እሱ ለመበቀል ስትል ጨዋታው እንደገና ለመጫወት ሄዳለች። በሁለተኛው ጨዋታ ቶቺን ከንቲባ እንዲሆኑ የሚረዳ ገጸ ባህሪ ታገኛለች። ወደዚያ ሄጄ ሰላይ መሆኔን ሳያውቅ መረጃ ወጣለው ብላ ታቅድና በዚህኛው ዙር ጥሩ ስለሰራች ተሸንፋለች። ቼንም ከንቲባ ይሆናል። ሁሱ ደስ ብሏትም እዚያ የምትፈልገውም ሳታገኘው ትቀራለች። በቀጣይ ጊዜም ሁሱ በስራው ቦታዋ ላይ ስራ አስኪያጅ ሆነም እዚህ 3 ዓመት ሰርቻለሁ፣ ህንፃ አርክቴክት ለመሆን የመጣሁት አንተ ግን እስካሁን ረዳት እንደሆነ አድረከኝ ብትለውም ስራ አስኪያጁ ለረዳትነት ቦታ ተስማሚ ነሽ ይላትና ሀሳቧን ሳይቀበላት ይቀራል። እሷም ዚያ የምትወጂውን ነገር ማድረግ አለብሽ ያላትን አስታውሳ ስራዋን ትለቃለች። ከዛም እንደገና ጨዋታው ልትጫወት ስትሄድም የዚያ ገጸ ባህሪ በሌላ ሰው ተተክቶ ታይና ስራ አስኪያጁን ጠይቀው እሱ የክብር እንግዳችን ስለሆነ ፕሮግራሙ ላይ ሁላ አይገኝም። እሷም በኢንተርኔት ብትፈልግም ስለሱ ምንም መረጃ ሳታገኝ ትቀራለች። በሌላ በኩል ዚያ ከኃላፊው ጋራም አፓርታማ ላይ ይመጣል። እሷም በዛ ህንፃ ውስጥም የምትኖር ሲሆን የቺያን ቤተሰቦች መጥተው ከሁሱ ቤተሰቦች ጋር ሲጣሉ የቺያን እናት ለሰርጉ ያወጣነውን ወጪ ሙሉ በሙሉ መልሱልን ብላ ትጮኻለች። ዚያና ረዳቱ ይህንን ይሰማሉ። ሁሱ ደርሳን ቤተሰቦቿን ወደ ውስጥ አስገባቸውና የቺያን እናትም ለእኔ የሰጣችሁኝ ስጦታዎች ለመመለስ ነው የመጣሁት፣ ነገር ግን የኔ ቤተሰቦችም ለልጅሽ ስጦታ ሰጥተውታል፣ ሰርጉን ትቶ የሄደው ደግሞ ልጅሽ ነው፣ ስለዚህ በዚህ ጉዳይ ትከራከሩ ብላ እንዲሄዱ ታደርጋቸዋለች። ከዛ በኋላም ሁሱ ጨዋታ ልትጫወት ስትሄድም ተልኳ የድሮን ከንቲባ ፈልጌ አዲሱ ከንቲባ እንዲሁ ማድረግ አለብኝ የሚል ነበር። የድሮን ከንቲባ ስትፈልገው ወደ አንድ አስፈሪ ቦታ ትደርሳለች። በሮችና መስኮቱ የተቆላልፈው መብራቱ ይጠፋና መፍራት ስትጀምር ዚያ መጥቶ ያድናታል። ፈራሽ እንዴ? እሱም በአንድ ክፍል ውስጥ የተቆለፈበትን የድሮን ከንቲባ እንድታገኘው ይረዳታል። ሁሱ ወደዛ ሄዳ ከንቲባውን እንዲያመልጥ ብታረገውም ዚያ ግን እሷን እዛው አስሯት ይሄዳል። እሱም ጨዋታውን አሸንፍና ሲሸለም ታዩና በድጋሚ በዚያ ተንኮል በመታለሏ በጣም ትናደዳለች። በቀጣዩ ቀንም ጓደኛዋ ካፌ ውስጥ ሆና በቃ በአስቸኳይ ገንዘብ ስለሚያስፈልገኝ አዲስ ስራ መፈለግ አለብኝ ትላታለች። ጓደኛዋም ቆይ ለምን ቤትሽን አታከራዩም? ቤትሽን አከራይተሽ አንቺ እዚሁ ካፌ ውስጥ ትኖሪያለሽ የሚል ሀሳብ ታመጣለች። እሷም በሀሳቡ ተስማምታ ቤቷን ታከራየዋለች። ነገር ግን ተከራይቶ የገባው ዚያ ነበር። በሌላ ቀን ሁሱ ወደ ወላጆቿ ቤት እራት ለመብላት ስትሄድም ከአንድ ድርጅት ስልክ ደወላትና ለስራ ቃለ መጠይቅ እንድትጠራች ሲነግራት በጣም ደስ ይላታል። ወደዚያም ሄዳ ቤት ከሆንክ ንገረኝ እቃዎችን ልወስድ እመጣለሁ ብላ መልዕክት ስትልክለት እሱም ቤት ነኝ መምጣት ትችያለሽ። ሁሱ ሳጥኗ ውስጥ የሚከተተቻቸውን ፋይሎችና ንድፎችን ሳየም በጣም ጎበዝ አርክቴክት ናት፣ ይህንን ያህል ችሎታ ያላት ለምን ደበቀችው ብሎ ያስባል። እሷም እቃዋን ይዛ ወደ ቃለ መጠይቁ ብትሄድም የድርጅቱ ኃላፊዎች በድሮ ስራሽ መሰረት የ3 ዓመት ረዳትነት ልምድ ነው ያለሽ፣ እኛ ደግሞ የፕሮፌሽናል አርክቴክት ነው የምንፈልገው ብሎ ረዳት ብቻ ሊያደርጓት እንደሚችሉ ሲነግሯት፣ እሷ ግን በወቅቱ ረዳት የሆንኩት ገንዘብ ስላስፈለገኝ ነው፣ አሁን ግን ፍላጎቴና ሙያዬን መከተል ነው የምፈልገው ብላ ረዳት መሆን እንደማትፈልግ ተናግራ እቃዋን ይዛ ትወጣለች። ወደ ሊፍት ውስጥ ገባም የዛ ድርጅት አለቃውም እዛው ሊፍት ውስጥ ነበር። ስትወጣም ሊያጓራት ሲከተላት ረዳቱ ይመጣና አስቸኳይ ስብሰባ እንዳለ ነግሮትም ወደ ስብሰባው ይሄዳል። ሁሱ ተስፋ ቆርጣ ስትመለስ ሲያመያትና ምን ነው ምን ተፈጠረ? ለስራ ቃለ መጠይቅ ሄጄ ነበረ፣ እነሱ ግን ስራዬን በትክክል እንኳን አላዩትም። እኔ እኮ ንድፍሽን አይቼዋለሁ፣ የምር በጣም ጎበዝ አርክቴክት ነሽ፣ አዝነህልኝ እንድታጽናናኝ አልፈልግም። እኔ ሰዎችን ለማጽናናት ሞክሬ እንኳን አላውቅም፣ ጎበዝ አርክቴክት ነሽ፣ እውነቱን የነገርኩሽ። በነጋታው የሁሱ ወላጆች ወደ እሷ ሲመጡ ቤቷ እንዳከራየችው ስላልነገረቻቸው ቶሎ ብላ ዚያን ወደ ካፌ ትወስደውና አታስብ፣ በሁለት ሰዓት ውስጥ ይሄዳሉ፣ ግን መቆየት ካልፈለግ ሆቴል ሊያዝልህና እዛ ማረፍ ትችላለህ። አይ አያስፈልግም፣ እዚሁ እጠብቃለሁ። በዛው ሰዓትም ከዲዛይን ስቱዲዮ ተደውሎላት ነገ ለአርኪቴክቸር ቃለ መጠይቅ ስላላት እንድትመጣ ይነግራትና በጣም ደስ ይላታል። በቀጣይ ቀንም ለቃለ መጠይቅ ስትሄድ ግን ዋናው አለቃ እዚያ መሆኑ ውስጥ ትደነግጣለች። ቃለ መጠይቁን ካደረገች በኋላም ውጤቱን በ3 ቀን ውስጥ እንነግርሻለን፣ ደስ የሚል ቃለ መጠይቅ ነበር። እሷ ከሄደች በኋላ ማናጀሩ ለሊማን ሆቴል ፕሮጀክት ውድድር ተመዝግቧል እንዴ ስትለው እሱም አዎ ተመዝግቤያለሁ። እሷን በሙያ ሙሉ በሙሉ ስለምትተማመን ለጓደኛዋ በእርግጠኝነት ይህንን ስራ አገኘውና ጥሩ ስራ ስራለው ብላ ትልክላታለች። በነጋታም ከጓደኛዋ ጋር ካፌ ተቀምጣ ያለ ስራውን አግኝተሻል እንኳን ደስ አለሽ የሚል መልእክት ተልኮላት ለጓደኛዋ እያሳየቻት ደስ ይላታል። ከዛም እሷ ወደዚያ ድርጅት ጋር ሄዳ ስራ ትጀምራለች። እዚያም አስጠርተዋት አንድ የፕሮጀክት ፋይል እየሰጣት ይህ አሁን እየሰራንበት ያለነው ፕሮጀክት ነው፣ በጥንቃቄ ጥናት አድርጊ፣ ሚስጥራዊ ፕሮጀክት ነው። ምሽት ላይም እዚያ የስራ ባልደረቦችን ሁሉ ለእራት ግብዣ ወስዳቸውና የተዝናኑ የሁሱ ቤት ከኔ ቤት አቅራቢያ ስለሆነ እኔ ወስዳታለሁ አትጨነቁ ይላቸውና እሷን ደግፎ ወደ ቤቷ ይወስዳታል። ሶፋ ላይ አስተኝቷትም ወደ ላይኛው ክፍል ይወጣል።
እሷም ስትነቃ እንዴት እዚህ ልመጣ ቻልኩኝ እያለች እያሰበች ያለ ከላይኛው ክፍል ድምፅ ሰማና ወደ በር ውስጥ ጠጋ። ዚያም ቁልፉ ተበላሽቷል፣ እዚህ ውስጥ ተቆልፎብኛል ስላት ሁሱ ልትከፍትላት ብትሞክርም አልከፈት ይላትና ውሃ ስለጠማው በመስኮት በኩል ውሃ ትሰጠዋለች። ከዛም እንዴት ነው ውስጥ ገብተ የቀረኸው? ፕሮጀክቱ ላይ እየሰራሁኝ ነበር። የሊማን ፕሮጀክት ነው። ውድድሩን ማሸነፍ ትችላለህ። እኔ ማሸነፍ ይመስልሻል? በጭራሽ። ልክ ነህ። በአንተ ሙሉ እምነት አለኝ። አትሸነፍም። ጠዋት ሁለቱም አብረው ወደ ቢሮ ሲሄዱ ሰው እንዳያቸውና እንዳይጠረጥራቸው ብላ መደበቅ ትጀምራለች። ምን እያደረግሽ ነው? ለምን ትደበቂያለሽ? ሰው አብሮ አይቶ እንዳይጠረጥረን ነው። ተጠንቀቅ። ቢሮ እንዳይገቡም ሊሊ መታ አንድ የስራ ባልደረባችን ምስጢር አውጥቶ በመሸጡ ምክንያት ከውድድሩ ውጭ እንድንሆን አድርጎናል። ዚያም አንድ ሰው ሆን ብሎ ከውድድሩ ላይ ያስወጣን እየሞከረ ነው። ይሄ ሴራ ነው። ሊሊም አንተ በዲዛይን ላይ ተኩር፣ መረጃውን ያወጣውን ሰው እኔ ፈልገዋለሁ። በኋላ ላይም የዚያ እናት ደውላ በኢንተርኔት የቢሮህን ወሬ ሰምቻለሁ፣ እንደ አባት ምንም አይነት ስህተት እንዳትሰራ ተጠንቀቅ። እሱም አታስቢ፣ ሁሉንም እኔ ያስተካክለዋለሁ። እሱም ስለ አባቱ እያሰበ አባቱ ከህንፃ ላይ ዘሎ ራሱ እንደጎዳ እናም በአባቱ በጥራት ጉለት የተገነባው ህንፃ ፈርሶም የብዙ ሰዎች ህይወትን በማለፉ ጥፋተኛ ተደርጎ እንደነበረም ያስታውሳል። አባቴ እንደዚህ አይነቱን አሰቃቂ ነገር ከመፈጸም ይልቅ ኃላፊነት ላለመውሰድ ብሎ ራሱን ጎዳ የተባለውን ነገር በፍጹም ሊዋጥልኝ አልቻለም። አባቴ እንዲህ አይነት ነገር ፈጽሞ አያረግም እያለ ያዝናል። ከዛም ወደ ልጅ እያለ ወደ አጎቱ ጋር ጠጋ ብሎ በዚህ ነገር ላይ እኔ ምን ማድረግ እችላለሁ ብሎ ሲጠይቀው አጎቱም መጀመሪያ ማደግ አለብህ፣ ከዚያም በቂ ጉልበትና እውቀት ሲኖር እውነቱን ማወቅ ትችላለህ ብሎ ይመስለታል። ዚያ እነዚህን ሁሉ ትዝታዎቹን እያሰበ ከዛ ቦታ ይሄዳል። በሚቀጥለው ቀን ዚያ ከሊሊና ከውሱ ጋር ሆኖ ሽዴን ለመገናኘት ወደ ድርጅቱ ይሄዳሉ። ነገር ግን ጸሐፊው አሁን አቶ ሽሊን አስፈላጊ ስብሰባ ላይ ስለሆኑ ማናገር አትችሉም። እነሱም ብዙ ቢጠብቁትም ሳያገኙት ይመልሳሉ። ዚያ ሰው ወደ አንድ ምግብ ቤት ይዘዋት ይሄዳል። ከመጠጥ ውጪ የፈለግሽው ማዘዝ ትችያለሽ ይላትና አንድ ሰው ለማናገር ይሄዳል። ለሰውየውም አንድ ትልቅ እርዳታ ፈልጋለሁ፣ በዚህ ሳምንት መጨረሻ በደሴት ላይ በሚከናወነው የሰርግ ስነስርዓት ላይ ሽሊንንም ጋብዝልኝ ብሎ ይጠይቀዋል። ከዛ በኋላም ተመልሰው ከውሱ አጠገብ ይቀመጥና እያወሩ እሷም አንተ ሄድ እኔ በታክሲ ሄዳለሁ ስትለው እሱም ታዲያ መኪናውን ማን ሊነዳው ነው? ውይ ለካ ለዚህ ነው መጠጥ እንድጠጣ ያልፈቀድክልኝ ብላ ካሰበች በኋላም እሺ እኔ ነዳዋለሁ ትለዋለች። በሌላ ቀንም ሁሱ በስራ ላይ አምሽታ እየሰራች ያለ ዚያ ወደ ሰርጉ አብረው እንድትሄድ መልክት ይልክላታል። በቀጣይ ቀን በሰርጉ ቦታ ሲደርሱ ሙሽራዋ ዚያን ከፍቅረኛ ጋር ነው የመጣኸው ደስ ይላል ስትል እሷም አይ እንደዚህ አይደለም የስራ ባልደረቦች ነን። እሷም ሙሽራውን ስታስተዋውቃቸው ሁሱ የቀድሞው እጮኛዋ ቻን መሆኑን አውቃ በጣም ታዝናለች። ቻንና እናቱ ሰርጉ እንዳይበላሽ እሷን ከሰርጉ ለማራቅ ብለው እናቱ መታጠቢያ ቤት ውስጥ ቆልፍባታለች። ከዛም ዚያ ዶክመንቶቹን ይዘሽ ወደ ቢሮ ነይ ብሎ ቴክስት አድርጎላት ልትወጣ ስትል ደግሞ በሩ መቆለፉን ስትረዳ ለዚያ ብትደውለትም ከሽሊን ጋር ስብሰባ ላይ ስለነበረ ሳይነሳላት ይቀርና በመስኮት ወጣ ጫማዋ ቢወልቅባትም ሰነዶቹን ይዛ ሄድና ተጠዋለች። ሽሊንም ሰነዶቹን ሲያያቸው ስራቸውን ይወደዋል። ከዛም ጫማ ይስጣትና ወደ ሰርጉ እንመለስ፣ አይ አልሄድም ትለውና ብቻውን ይሄዳል። እዛም ደርሶ ሰዎች ስለ ሁሱ የሚያወሩትን ሰምቶ ለምን አልመጣም እንዳለችው ይረዳና ወደ እሷ ጋር ሄዶ እሱ ነዋ የሰርግሽ ቀን ትቶሽ ሄደው እንዴት አወቅ? እሱ ምንም ሳይመልስላት እጇን ይዞ ወደ ሰርጉ ይዟት ሄድና እሷን በሰርጓ ቀን ጥለዋት መጥፋቱን ለሙሽሪቱ በመናገሯ የቻን ሚስት ቀለበቷን አውልቃ በመጣል ቻንን በጥፊ መታው ትሄዳለች። እሱም ጫማ ቢያመጣላትም ለመራመድ ስላልተመቻት ያዝላትና ይሄዳሉ። በሚቀጥለው ቀን ሁሱ ለጓደኛዋ ስለሆነው ነገር ሁሉ ትነግራታለች። በቢሮ ውስጥ ደግሞ ከሌማን ድርጅት በውድድሩ ላይ ለመሳተፍ የሚያስችላቸው ኢሜል በመድረሱ ሁሉም ይደስታሉ። ሆኖም ሁሱ የድርጅታቸው ሚስጥር አውጥቶ የሸጠው ባልደረባቸው ጅራያን መሆኑን ስትሰማ በጣም ትደነግጣለች። በሌላ በኩል ተፎካካሪያቸው ጄን ዚያ እንደገና ድሉን በማግኘቱ ተናዶ ዲዛይኑን የሚያሸንፍበትን ምንም አይነት እድል እንዳይኖረው ለማድረግ ያቅዳል። በሌማን ድርጅት የውድድሩ ተሳታፊዎች ስብሰባ ላይም ሁሱ ሚስጥሩን ያወጣው ጅራያንን ልታናግረው ስትልም ሊመታት እጁን ሲያነሳ ጄን ጣልቃ ገብቶ ያስጥላታል። ነገር ግን ከስብሰባ በኋላ ጅራያን ሚስጥሩን ያወጣው በራሱ በጄን ትዕዛዝ እንደነበረ ምናያለን። ዚያ ወደ ጄን ድርጅት ሄደው ጅራያን እንዲሳልል ያደረከው አንተ እንደሆን ካውቃለሁ፣ ምን ብትሞክር ማሸነፍ አትችልም። በዚህኛው አንተ የምታሸንፍ ከሆነ የፈለከውን ነገር አደርጋለሁ። ላለፉት ዓመታት ይህንን ቃል ደጋግመህ ስትገባ ነበር። በአሁኑ የእውነት እንደሚሆንልህ ተስፋ አደርጋለሁ ብሎ ትሄዳል። ወደ ቤቱ ሲመለስም እሷ በስልክ በሩ ላይ የተቀመጠውን አየኸው? አዎ ብሏት ወደ ውስጥ ይዞት ይገባል። እሷም አጎቴን ይላከው ሁሌ በየዓመቱ ከባህር ዳርቻ አሳዎችን ይልክልኛል እያለችው ዝም ስላትም እንዴ ምን ነው ከአሁኑ መብላት ጀመርክ እንዴ ስትለው ፈገግ ይላል። በቀጣይ ቀንም ሁሱ የሆቴሉን ዲዛይን ቦታ ለመመልከት ሄዳ ምሽት ላይ በዝናብ ምክንያት ታክሲ ስትቸገር ጄዣን ጥላ ይዞላት መጥቶ ሊወስዳት ሲልም በሁሱ መዘግየት የተጨነቀው ዚያ በመኪና ደርሶ እሷን ይዘዋት ሄዳል። በሌላ ቀንም እሷ ከጓደኛዋና ከባሏ ጋር ሆና ጨዋታ ልትጫወት ስትሄድም የካፌው ባለቤት የሆነው ቻን እዛ ተገኝቶ ሊያስቸግራቸው ሲሞክር
ትታው ትሄዳለች። ከዚያ ጋራ በመሆንም ጨዋታውን ያሸንፋሉ። እሱም እሷን ለማዳን ሲለም እጁን ተጎድቶ ስለነበረ ወደ ሆስፒታል ትወስደዋለች። በነጋቱ የካፌው ባለቤት ይቅርታ እንድጠይቀው ካልሆነ ግን ከዚህ ቤት እንደሚያስወጣት ሲነግራት አታስብ፣ ዛሬውን እወጣለሁ። ወደዚያ ጋራም ሄዳ ከአንተ ጋር መኖር እችላለሁ፣ ደግሞ እጅም ስተጎዳ በዛው ስራዎችን እሰራልሃለሁ፣ ስለዚህ ጠቅመዋለሁ። ሲጀመር እጄ እንዴት ነው የተጎዳው? እሱማ በእኔ ምክንያት ነው፣ ግን በቃ ጠንክሬ እሰራለሁ። እሱም ይስማማና አብረው መኖር ይጀምራሉ። በመጀመሪያ ቀንም መኪናውን ልታጥብለት ያረጋትና ስራሽን ብታጭ ራሱ እንዳታስቢ፣ መኪና ማጠብ ላይ ጎበዝ ነሽ እያለ ሲቀልድባት ተናዳ አሁን ትረጭበታለች። በውድድሩ ቀን የሁሉም ድርጅቶች ኃላፊዎች መጥተው ዚያ ብቻ ሳይመጣ ይቀራል። ጄንም በእንደዚህ አይነቱ ትልቅ ውድድር ላይ ለመምጣት አልደፈረም ይሆናል ብሎ ያስቧል። ነገር ግን ከጥቂት ደቂቃዎች በኋላ ዚያ ይደርሳል። ሁሉም ድርጅቶችም የሆቴሉን ዲዛይን ያብራራሉ። በመጨረሻም ዚያ ፕሮጀክቱን ያብራራል። እሱ ብዙ አስፈላጊ ነገሮችን ከግምት ውስጥ አስገብቶ ስለሰራ የእነሱ ፕሮጀክት ይመረጣል። ውድድሩንም ያሸንፋሉ። ሁሱና ዚያኦ አብረው ያዘኑ መስለው ወደ ድርጅታቸው ይመለሱና ባልደረቦቻቸው የተሸነፉ መስሏቸው እያለ ሁለቱም ማስመሰል መቀጠል አቅቷቸው ይስቃሉ። በዛም ማሸነፋቸውን ሁሉም ተረድተው በደስታ ይጮኻሉ። በሌላ በኩል ጄንም ሆቴል ውስጥ ተቀምጦ ሲጠጣ ይታያል። ዚያም ስለ አባቱ ለማጣራት ከአንድ ጓደኛው ጋር ለመገናኘት እዛ ሄድና ጄን እሱን ሲያየው በማሸነፍ ደስታ ልትጠጣ መጣ ስለው በንዴትም አዎ ምን ነው ችግር አለ? በጨዋታው እስከ መጨረሻው ከአንተ ጋር መቆየት ስለምፈልግ ስተትህን ደብቅ ብሎ ወደ ጓደኛው ሄዳል። ጓደኛውም የአባትህ ሹፌር አባትህ ከሞተ በኋላ ሀብታም ሆኗል፣ ግንኙነቱ ደግሞ ከጁሊያን ግሩፕ ሰው ጋራ ነው። ጄንም ወደ ቤቱ ሲመለስ አባቱ ውድድሩን በመሸነፉ ተናደው ለምን ተሸነፍክ እያለ ይጮህበታል። በሚቀጥለው ቀን እሱ ከጓደኛዋ ጄን ወደ ጨዋታው ቦታ መሄዱን ትሰማና ዚያም እዛ በመኖሩ እሷ ተጨንቃ ወደ እሱ ጋር ትሄዳለች። ጄንም ለምን መጣ ብላ አስጠይቃው እሱም ዚያ እዚህ እንዳላላወኩም ጨዋታውን ለማወቅ ጓጉቼ ነበር የመጣሁት። አይዞሽ እሱ ታናሽ ወንድሜ ነው፣ ችግር አልፈጥረበትም። እሷም ተገርማ የድርጅቱን ምስጢር ስታወጣ ወንድም እንደሆነ አላውቅም ነበር። ሁሉም ሰው ማሸነፍ ይፈልጋል፣ ስለዚህ ማድረግ ያለብሽን ታደርጊያለሽ። ቢሆንም ግን ዚያ ያሸንፈዋል። ከአንቺ አንጻር እኔ ጥፋተኛ ነኝ፣ ነገር ግን ዚያ ሌባ እንደሆነ ታውቂያለሽ። በ12 ዓመቱ በአባቴ የጥናት ክፍል ገብቶ የብር ማስቀመጫ ካዝና ለመስበር ሞክረዋል። ካደገም በኋላ ቤተሰባችንን ለማዋረድ ይሞክራል። ነገር ግን ዳንቺ ያለች ጎበዝ ልጅ እሱ መምረጧ በጣም ያሳዝነኛል። ዚያም እዛ ሲደርስ እሷ ከኋላው ትከትለዋለች። መኪና ውስጥ ገብተውም ጄን እውነት ወንድምህ ነው አይደለም? የደም ግንኙነት የለንም። በሚቀጥለው ቀንም እሱ የዚያን ጓደኛ ስለተፈጠረው ነገር ስታናግረው እሱም ስለማያውቅ ስትነግረው ይገረማል። እሱም ቆይ የጄን አባት ሀብታም ከሆኑ ዚያ ለምን ይህንን ያህል ይለፋል? በሌላ በኩል ዚያ ወደ ጄን ቤት ይሄዳል። እዛም የጄን አባትና የእሱ እናት አብሮ ተቀምጠዋል። የዚያ አባት ከሞተ በኋላ እናቱ የጄን አባት መዋጋቷ ነበር። እነሱ በደንብ አይገናኙም፣ ወንድማማቾች የሆኑት። አባቱም ዚያን በአጭር ጊዜ ውስጥ ትልቅ ድርጅት ገንብተሃል ብሎ ያደንቀዋል። ጄን ግን አባቱ ሁል ጊዜ ከዚያ ጋር እያነጻጸረ ስለሚያዋርደው ያዝናል። በኋላም ዚያ ወደ አባቱ መቃብር ሄድና ጄንም አበቦችን ያመጣል። ዚያ ግን ያንን አበባ ሲያነሳው ጄንም አሁንም እንደ ልጅነት እልህኛነት ሰዎች ስለ አባት ስቴዲየም ጉዳይና ስንት ሰው በሱ ምክንያት እንደሞተ ስምን እንደቀየርክ ቢረዱ አሁን የሚያሳዩን አክብሮት የሚሰጡ ይመስልሃል? በድርጅታችሁ ላይ አደጋ ቢደርስ ኃላፊነቱ የቤተሰብህም ነው ብሎ ትሄዳል። በቀጣይም ሁሱ ከዚያ ጋራ ወደ አንድ ድግስ ስትሄድም ሊሊ ልብሷን ትቀይር ታረጋታለች። እሷም ልብሷን ቀይራ ስትመጣ ዚያ አምሮባት ስለነበረ በጣም ያያታል። ጄንም በሷ ውበት ይገረማል። አዲስ ዓመት ሲደርስም ሁሱ ዚያና የሷ ወላጆች አብረው ያከብራሉ። ከዛም ወደ ጣራ ላይ ሄደው እያወሩ ሁሱም ወደፊት መስራት የምፈልገው ይህንን ነው፣ አንተስ ምንድነው መስራት የምትፈልገው? ለጥያቄ መልስ ማግኘት ብቻ ነው የምፈልገው ብሎ ያዝናል። እሷን ፊቱን ይዛ አትጨነቅ፣ መልሶችን ታገኛቸዋለህ ብዬ ተስፋ አደርጋለሁ። ወደ ቤት ከገቡ በኋላም ዚያ ፕሮጀክት የተጠናቋል፣ ፈጠኛ የቤቱን ለቅቄ እሄዳለሁ። ጠዋት ላይም ጓደኛው እቃውን ሊወስድለት ሲመጣ እሷ የተናደደች እቃዎችን ሁሉ አውጥታ ትሰጠውና እሺ እነዚህን ሁሉ እቃዎች ይዘህ በፍጥነት ከዚህ ውጣልኝ። በሩን ከዘጋች በኋላም ታዝናለች። በሚቀጥለው ቀንም ሁሱ ከስራ ወጥታ ታክሲ ስጠብቅም ጄን ይመጣና ስለርሳተም እርዳታ አመሰግናለሁ፣ ነገር ግን ሰዎች ስለኛ መጥፎ ነገር እንዲያወሩ ስለማልፈልግ ደግመህ ባትረዳኝ ደስ ይለኛል። ምን አይነት ወሬ እንዳያወሩ ነው? ሰዎች አንተ የምትረዳኝ እኔ ስለወደድከኝ ነው ይላሉ ስትለው ቡናው ትን ይለውና ታዲያ አንቺ ስለዚህ ምን ታስቢያለሽ? ያንተን ትኩረት በጭራሽ በእኔ ላይ እንዳልነበር አውቃለሁ። ለእኔ ፍላጎት ያሳይኸው ከዚህ አጋራ ግንኙነት ስላለኝ ብቻ ነው። እሱም ፈገግ ብሎ እንደዚህ በጣም መጥፎ እንደሆንኩኝ ነው እንደምታስቢው? እኔ ስራዬን በጥሩ ሁኔታ መስራት የምፈልገው። በቀጣይ ቀንም ሁለቱም አብረው በሚሰሩበት የግንባታ ቦታ ላይ ስራው ለመመልከት ሄዱና ከስራው በኋላ ጄንም አብረን ራት እንብላ ይላትና እሷ ማሰብ ትጀምር። ጄንም ምግብ መብላት ብቻ ነው፣ ብዙ ማሰብ አያስፈልግሽም። እዚህ ድረስ መጥተሽ እራት እንኳን ካልጋበዝኩሽ ሰዎች ንፉግ ይሉኛል ይላትና ተስማምተው አብረው ወደ ካፌ ገብተው እራታቸውን ይበላሉ። በዛው ሰዓት ደግሞ ዚያ ደጋግሞ ደውልላትና መልዕክት ልክላት። እሷም
ከጂን ጋር እራት እየበላ ነው ብላ ትመልስለታለች። እራት ከበሉ በኋላም ሁለቱም ሲወጡ ዚያ ሁሱን ሊወስዳት ይመጣና እሷ ከሱ ጋር ትሄዳለች። ጂን ግን እሷን በራሱ መኪና ሊወስዳት አስቦ ስለነበረ እዛ ባዝኖ ይቆማል። በሚቀጥለው ቀንም በስራ ስብሰባ ላይም ጂን ለእሷ የሊፍቱን ቁልፍ እየተጫነ ቡናም እያመጣ ይንከባከባታል። ከስብሰባ በኋላም ዚያ ሁሱን አንድ ባልደረባቸው ወደ ሌላ ቦታ ይሄዳሉ። እዛም ሁሱ ከባልደረባዋ ጋር ማውራቷን ዚያ ስላልወደደው ባልደረባውን ወደ ላይ ወጥተህ የፕሮጀክቱን ቦታ ተመልከተው ብሎ ይልከውና እሱ ወደ ላይ ሲወጣ ዚያ እጇን ይዞ ወደ አንድ የሚያምር ቦታ ይወስዳታል። እዛም ትንሽ ከተራመዱና ካወሩ በኋላም ይመልሳሉ። በሌላ በኩል ጄን ከአንዱ ዳይሬክተር ጋር የተነጋገረ አባት ሌላ ተጨማሪ ገንዘብ ለማግኘት ሲል በድርጅቱ ፕሮጀክቶች ላይ ማጭበርበር እየፈጸመ ነው ብሎ ሲነግረው ወደ አባቱ ጋር ሄዶ ድርጅታችን በኪሳራ ውስጥ ከሆነ ሌላ መንገድ እፈልጋለሁ፣ አዳዲስ ፕሮጀክቶችን መጀመር እፈልጋለሁ፣ ለምን ይህንን ሁሉ ማጭበርበር ያስፈለገ ሲለው አባቱም በንግዱ ዓለም ሰዎች የሚረዱት መጀመሪያም ስኬታማ የሆኑትን ብቻ ነው፣ ችግረኛን ማንም አይረዳም። ለዛ ነው የሌማን ፕሮጀክት ኪሳራ ወደ ትርፍ እንዲቀየር ፍተሻው እንድታጭበረብሩ ያደረጋችሁት። ይህንን ሳውቁ ምርመራ ቢጀመር ድርጅታችሁ ማቋቋም ይችላል ብለህ አስበሃል? እያለ አባቱ ላይ ሲጮህበት አባቱ በንዴት የውሃውን ኩባያ ያወረውርበትና ራሱን ይመታዋል። አባቱም ይህንን ድርጅት ከብዙ ድካም በኋላ ነው የገነባሁት፣ አሁንም አንተ የሷ ካለ ስለዚህ የሆነ ነገር ቢፈጠር አንተም አታመልጥም ይለውና ጄን ወደ ውጭ ሲወጣ ሁሱ ደግሞ ፋይል የተወሰደ እዛ መታ ስለነበረ የጄንን ጉዳት አይታ ፋይሉን ከወሰደች በኋላ የቁስል ፕላስተር ስትሰጠው ሳይቀበላት ሲቀር እራሷ አርጋለት ሄዳለች። ከስራ በኋላም ሁሱ ዚያንን ለማግኘት ብላ ወደ ቪአር ጨዋታ ሄዳለች። ተልኮዋም በህይወት ለመኖር የዚያን ቀለበት መውሰድ ስለሆነ እሱ ከሌላ ሰው ጋር ሲያወራ ጠረጴዛው ላይ የተቀመጠውን ቀለበቱ ልትወስድበት ስትል ዚያ እጇን ይዛትና እመቤቴ ይሄ ቀለበት የኔ ነው ሳት ቀለበቱን ትመልሳለች። በቀጣይ ተልኮዋም በህይወት ለመኖር ከአንድ ሰው ጋር መግባባት በመሆኑ ለዚህ ደግሞ ከአዛዡ ፊርማ ስለሚያስፈልጋት ከሁሱ ጋር ያለው ሰው ፊርማ ለማግኘት ወደ ፎንግ እንሂድ ብላትም እሷ ግን አይ ወደዚያ እንሄዳለን ብላ ወደ እሱ ጋር ትሄዳለች። እሱ ግን ለመፈረም ሳይስማማ ይቀርና በጣም ስትለምነው ሰርቲፊኬቱን አንስቶ የሆነ ነገር ይጽፍበታል። እሷም የፈረመ መስሏት ሰርቲፊኬቱ ልታስገባ ስትሄድ ዚያ ለመፈረሙንና በህልሜም ቢሆን ከሌላ ሰው ጋር እንድትጋቢ አልፈቅድልሽም ብሎ መጻፉን ታውቃለች። ወደ እሱ ጋር ተመልሳም ለምን አልፈረምክም? ሌላ ሰው ከመምረጥ ይልቅ ከእኔ ጋር ውድድሩ ማሸነፍ አለብሽ። ታውቃለህ፣ በጨዋታም ሆነ በእውነተኛው ህይወት በሀሳብ ውስጥ ምን እንዳለ ልረዳ አልቻልኩም። አንዴ ታስቸግረኛለህ፣ አንዴ ደግሞ ራስህ ትረዳኛለህ፣ አንዴ ገፍተር ታርቀኛለህ፣ አንዴ ደግሞ ራስህ ወደ እኔ ትመጣለህ። በዚህ ባህሪ ምክንያት አይምሮዬ በጣም ተረበሸ፣ ደክሞኛል። ጨዋታው ሲያበቃ እሷ በጸጥታ ጥላው ትወጣለች። እሱም እጇን ይዛትና እንደሚወዳት ይነግራታል። ከጨዋታው በኋላም ሁሱ አሁን እኛ ፍቅረኛሞች ነን ማለት ነው ብላ ስጠይቀው እሱም ታዲያ ምን ይመስልሻል? እንደምወድሽ ነግሬሻለሁ። በስህተት ነው ብዬ የምተውሽ አይነት ሰው ነኝ። አንድ ነገር ካደረግኩኝ ሙሉ ኃላፊነቱን ወስዳለሁ። ኃላፊነትህን እንዴት ነው የምትወጣው? እወድሻለሁ ብሎ ፍቅር ጥያቄ ያቀርብላታል። ከዛም ይሄ የፍቅር ስሜት የአሁን ብቻ አይደለም፣ ከብዙ ጊዜ በፊት ጀምሮ ወድሽ ነበር። ነገር ግን ስሜትን የተቋጠርኩኝ ከአንቺ ምንም ያህል ብርቅ እንኳን ወደ አንቺ የምመለስበትን መንገድ አገኛለሁ። ሁለቱም ሁል ጊዜ አብሮ ለመኖር ቃል ይገባባሉ። በሌላ በኩል ጄን ሁሱ ያደረገችለትን የቁስል ፕላስተር አውልቆ በሳጥን ውስጥ በጥንቃቄ ያስቀምጠዋል። የዚያ እናት ልደትን በመሆኑ ወደ ጄን ቤት ሄዱና ሁሉም አብሮ ያከብራሉ። ጄንም የእናቱን ፍላጎት ያውቅ ስለነበረ ያቀረበላትን ስጦታ በጣም ያስደስታታል። እናቱም ሁለታችሁም ጠንክራችሁ ስለምትሰሩ ስለ ስራችሁ አልጨነቅም፣ ነገር ግን ስለ ጋብቻችሁ ጨነቃለሁ፣ የምትወዱት ሰው አለ ብላ ስጠይቃቸው ሲያዝም ቢልም ጄን ግን እኔም መውደት ልጅ አለችው አስታውቅሻለሁ። አባቱም ልጅቷና ወላጆቿ ምንድነው ስራቸው ብሎ ስጠይቀው እሷ ዲዛይነር ናት፣ አባቷ ደግሞ ኢንጂነር ነበር ብሎ ይመልሳል። አባቱ ግን እነሱ ከመካከለኛው የኑሮ ደረጃ የመጡ ናቸው፣ የእኛ ደረጃ አይደሉም። ስለዚህ እንደዚህ ባለው ነገሩ ሳትገባ ስራ ላይ አተኩር። ከዛም ፒጂንና ዚያ ወደ ውጭ ወጥተው ስለ ሌማን ፕሮጀክት ማውራት ይጀምሩና ጄንም የሌማን ፍተሻ በቅርቡ ይመጣል አይደል? አዎ፣ ስለዚህ ጉዳይ ለአባትህ ባትነግረው ጥሩ ነው። እኔን የምታዘኝ አንተ ማነህ? የአባትህን ንግግር ውስጥ ሰምተሃል? እሱ ምን አይነት ሰው እንደሆነ ከኔ ይልቅ አንተ ታውቃለህ ብሎ ትሄዳል። ዚያ ወደ ቤት መጥቶም የሁሱን ጸጉር የተንከባከበላት፣ ሁለቱም ጥሩ ጊዜ ያሳልፋሉ። ለጓደኞቻቸውም አብረው እንደሆኑ ይነግሯቸዋል። በነጋታውም እሷ በጓደኛ ካፌ ውስጥ እየሰራች ጄን የመጣና ሸሚዟ ላይ የቡና ቆሻሻ ስላየ አዲስ ስካርፍ ይመጣላታል። በኋላ ላይም ዚያ ዛሬ ጄን ወደ ካፌ መጥቶ ነበር እንዴት አወቅ ስትለው ስካርፏን እያሳያት ይሄንን እሱ ነው የሰጠሽ? ምን ወደድከው? በጣም ያስጠላል፣ አያምርብሽም። እኔ ግን በጣም ወድጄዋለሁ። ዚያም ስካርፉን ሲፈታው የራሱ ስም ተጽፎበት ያዩና እኔ ለማናደድ ነው ያሸሽኝ እያለ ይስቃል።
በሌላ በኩል ጄን በቤት ውስጥ በጣም አዝኖ ተቀምጦ ከአጠገቡ ያለውን ዘንቢል ሲከፍተው ያ ዘንቢል ውስጥም ያለው ስካርፍ ለሁሱ ሰጣትም። የፈለገውም ያ ስካርፍ ነበር። እሱም ሁሱ ይህንን አልቀበልም ብላ ስካርፉን እምቢ እንዳለችው ያስታውሳል። ከዛም በኋላ እዚያ በአባቱ ጉዳይ ላይ ምርመራ የሚያደርገውን ሰው ለማግኘት ይሄዳል። ሰውየው ያመጣለት መረጃ የጄን አባት ከዚህ ሁሉ ጀርባ እንዳለ በማሳየቱ ዚያም ይህንን ለማረጋገጥ ማስረጃ መፈለግ እንዳለበት ይረዳል። ወደ ቤቱ ሲሄድም ሁሱ መልዕክት ልካለት ወደ ዢጂያንግ ለመዝናናት መሄድ እፈልጋለሁ። እሱም አብሯት እንደሚሄድ ይነግራትና ጠዋት ሊወስዳት ሲመጣ የእሷ ጓደኛና የእሱ ጓደኛ አብሮ እንደሚሄዱ ሲያውቅም ብቻችን እንሆናለን ብሎ አስቦ ስለነበረ ይነደዳል። እዛም የተጫወቱ ይዝናናሉ። ከዛም የእሷ ጓደኛ ወደዛ መታ ለእራት እንዲመጡ ውስጥ ጠይቃቸው ዚያ ሁሱስ የታለች? ከአንተ ጋር ያለች መስሎኝ ነበረ የለችም እንዴ ስትለው እሱም እዚሁ ቆዩን እፈልጋታለሁ ብሎ ይወጣል። እሱም ሰዎችን ሲያጠያይቅ እዚያ አደጋ ደርሶ አምቡላንስ መጥቶ ነበር ብሎ ይነግሩትና ተጨንቆ አደጋ ወደ ደረሰበት ቦታ ሄዳል። አምቡላንሱን ሲያይም ቀደም ሲል አባቱን ሊወስድ መጥቶ የነበረው አምቡላንስን ያስታውሳል። እያዘነ ያለም ከጀርባው ድምፅ ሰማና ዞሮ ሲያይም ሁሱ ከሩቆና ስሙን ጠራዋለች። እሱም ፈጥኖ ሄዶ ያቅፋታል። እዛም ትንሽ ጊዜ ካሳለፉ በኋላ ሁሉም ወደ ቤት ይመለሳሉ። ዚያ ለሁሱም ከእኔ ጋር እዚሁ ቤት ኖሪ። በሌላ በኩል ጄንን ቢሮ ውስጥ ሆኖ ስለ ፕሮጀክቱ ሲያወራ ስራ አስኪያጁ መጥቶ አንድ ሰው የምሳቅ አምጥቶልሃል ይለውና ሁሱ አምጥታልኝ ነው ብሎ አሰቡ። ፈጥኖ ሲወርድም የምሳቃውን ይዘው የቆመው ግን ዚያ መሆኑን ያህል ጄንም እንደዚህ ያሉትን ትናንሽ ነገሮችን ለማድረግ እንኳን ጊዜ ያለህ ማለት ነው ብሎ ያፌዝበታል። ዚያም እቅድ ስለተበላሸ ነው የተናደድከው። አባት በሁሱ ላይ የሚያደርገውን ክትትል እንዲያቆም ንገረው። ላለፉት ቀናት አንድ ሰው ሁሱ የተከታተላት ነው። ከስቱዲዮ ጀምሮ እስከ ቤቷ ድረስ እንቅስቃሴዋን ሁሉ ይከታተላል። ምን አባቴ ለምን ይህንን አደረገ ብለህ አሰብክ? ስለዚህ የአባቱን መኪና ቁጥር ነግሮት ካላመንክ ራስን ማየት ትችላለህ። አባት እንደዚህ ሲያደርግ የመጀመሪያ አይደለም። እኔ ከቤተሰባችሁ በወጣሁበት ወቅት ይከታተሉኝ ነበር። ቀደም ሲል ማስጠንቀቂያለሁ። በሁሱ ፊት አባት አታንሳ፣ ለእሷ ጥሩ አይሆንም። ለእሷ የምታደርገው ነገር መልካም እንዲሆን አውቃለሁ። ነገር ግን ይሄ ትክክል አይደለም። ስለዚህ ከሷ ራቅ። እንዲህ ከሆነ እኔ እጠብቃታለሁ ሲል ዚያ ፈገግ ብሎ አባትህን ለመጋፈጥ ድፍረቱ አለ። ከዚያም ጄን ወደ አባቱ ጋር ሄዶ በቁጣ ከሁሱ ጀርባ ሰዎችን ለምላክ ለምን እንደዚህ ታደርጋለህ? አባቱን በጥፊ መቶትም ከትላላቆች ጋር የመነጋገር ስነ ስርዓት የለህም። ቀንና ሌሊት የምታደርገውን ከማን ጋር እንደምትገናኝ የማወቅ መብት የለኝም። ሁሱ ከእኔ ጋር ምንም አይነት የሚያገናኘት ነገር የለም። ስለዚህ እባክህ ሰዎችን ከጀርባ መላክ አቁም። ሁለታችሁም ለረጅም ጊዜ ከእሷ ጋር ግንኙነት ነበራችሁ። የዚያ ልጅ አባት ማን እንደሆነ አታውቅም እንዴ? እንዴት እንደዚህ ግድልሽ ትሆናለህ? በሌላ በኩል ሲሆን አባቱን ፎቶ እያየችም እስኪ ስለ አባቱ ንገረኝ ስትለው እሱ መናገር እንዳልፈለገ ታይና እሽ በቃ መናገር በፈለክበት ሰዓት ትነግረኛለህ። ከዛም ዚያ ከአንድ ሴት ደንበኛው ጋር ለመገናኘት ሲወጣ ለውሱ ስላልነገራት ትከተለዋለች። ተደብቃ ያለችም ጄን ያገኛትና ዛሬ ከእሑድ ነው፣ ስለዚህ ምን እየሰራሽ ነው ስላት ምንም ሳትመልስለት ተቀርና ስትወጣ ተከትለዋት ከዚያ ጋር ያለች ግንኙነት ምንድን ነው ስላት አሁንም ዝም ትለውና ዚያ ይመጣል። እጇን ይዞም ሁሱ ፍቅረኛ ነች ከሷ ራቅ ስለው ጄንም እሷን ስለሚወዳት እያዘነ ዚያም እሷን ይዘዋት ይሄዳል። ጄንም እጁን ስተጎዳ ወደ እሷ ቤት ሄዶ እባክሽ ክፈቺ እጅ ተጎድቷል፣ የቁስል ፕላስተር እንታደርግልኝ የመጣሁት ቢልም እሷ ከዚያ ጋር መኖር ስለጀመረች ቤት ውስጥ ማንም አልነበረም። እዛ ተቀምጦም ከዚህ ሁሉ ጊዜ በኋላ እንኳን እንዴት እሱን ትመርጫለሽ? ከዛ በኋላም ለሁሱ ተደውሎላት በፊት ለደረሰው አደጋና አባቱ አልተጎዳበት ተጠያቂው የዚያ አባት እንደሆነ ይነግራትና ስላልነገራት ትጣለዋለች። አባቷ ታሞም ሆስፒታል ሄዳ ጄንን ስጦታ ይዞላት ሄዶ ዚያን እየወቀሰው ያወራል። እሷን በሚዲያ የዚህ አባት በፊትም ስለተፈጠረው አደጋ ጥፋተኛ መሆኑ እንዲለቀቅ ያደረገው እሱ መሆኑን ተረድታ ትናደድና እንዲሄድ ትነግረዋለች። አባቱም እንድታገት ያደርጋትና ዚያ ደርሶ አድኗት እሱ የተሰበሰበ መረጃዎችን ያገኛሉ። ማስረጃው ላይም በፊት የደረሰው የህንፃ አደጋ ህንፃ የተሰራበት ማቴሪያል ጥራት ስለሌለው ቢሆንም የዚህ አባት ጥራት ያላቸው ማቴሪያሎችን ቢያዝም ብር ለማትረፍ ብሎ ነበር የጂን አባት ጥራት በሌላቸው የቀየረውና አደጋውም የደረሰው። የዚህ አባትንም ቢሆን ከፎቅ የገፈተረው ምስሉ ነበር። ሁሉም እውነት ተጋልጦ የዚህ አባት ስምም ነጻ ይሆናል። ሰውየውም ቅጣቱን ያገኛል። ዚያና ጄንም ሲገናኙ ጄን አሁን እንዴት ናት? ደህና ናት። ሁሌን የተፎካካሪ ባይህም አንተ ግን እንደዛ አልነበረም የምታየኝ። አንተ ላይ ያደረኩት ነገር ሁሉ ይቅርታ አድርግልኝ ብሎ እሷ የሰጣችውን የቁስል ፕላስተር አስቀምጦ ስለነበረ ፈገግ ብሎ እያየው ይሄዳል። በመጨረሻ እሷና ዚያ አንድ ላይ ሆነው እሱ ለስራ ጉዞ ሄዶ ብቸኝነት ቢሰማትም ተመልሶ ይመጣል። ጣራ ላይ ሆነውም የሰራውን ህንፃ እያሳያት እሷ ግን የምታየው እሱን ነበር። ሰርጋቸውን የት እንደሚያደርጉት እያወሩ እያለም ፊልሙ ይጠናቀቃል።